የአምላካችን ስም የተባረከ ይሁን። እንደምን አደራችሁ? ከኢትዮጵያ የገባችሁ እንደምን አመሻችሁ? በዚህ አይነት አስፈላጊና ወቅታዊ የሆነ ርዕስ ላይ እንድንነጋገር የብሪጅ ግሎባል ፎረም ስለጋበዘን ወንድማችን ዶክተር ጥበበ አይ ቲንክ ዶክተር መንግስቱም ዶክተር ሳሚም አያችኋለሁ። በዚህ ሁኔታ መገናኘታችን በጣም ነው ደስ ያለኝ። ስለጋበዛችሁን በትውልድ አደራ የቤተሰብ ሚኒስትሪ ስም ምስጋናዬን አቀርባለሁ። የወላጅነት ኃላፊነት በሚመለከት እና መንፈሳዊ የሆነውን ሳይድ ወይንም መጽሐፍ ቅዱሳዊ የሆነውን የወላጅነት ኃላፊነት ካሳየሁ በኋላ ይህንን ባናደርግ በህብረተሰቡና በቤተሰብ በሀገርም ጭምር ሊከተል የሚችለው ጥፋት በጣም ባጭሩ ካየን በኋላ ውድ ባለቤቴ ደግሞ ለምለም የዲያስፖራውን ቻሌንጅ በፓረንቲንግ በኩል ያለውን ቻሌንጅ ታሳየናለች። ከመጀመሪያ በፊት ሁለት የመጽሐፍ ቅዱስ ጥቅስ ላንብብና ልጀምር። ዘዳግም 6 ቁጥር 4 እስከ 9 ያለውን ላንብብ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ ሰራው፣ በዓይኖችህም መካከል እንደ ክታብ ይሆንልህ። በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። ሌላ አንድ ልጨምርና በኋላ ላይ የማነበው አይኖረኝም። ሁለተኛ ጢሞቴዎስ 3:16-17 ያለውን ላለ የእግዚአብሔር ሰው ፍጹምና በበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት፣ በጽድቅም ላለው ምክር ደግሞ ይጠቅማል። እነዚህን ሁለት የመጽሐፍ ቅዱስ ጥቅሶች ካነበብኩ በኋላ ቀጥታ ወደ ርዕሱ ልግባ። ያነበብነው የመጀመሪያ ዘዳግም ላይ ማንም ሰው እግዚአብሔርን እንዲወድ መጀመሪያም እንዲያውቀው ከዛም እንዲወድ የእግዚአብሔር ቃል ያዘናል። ይህ እንግዲህ ለወላጆች ያለው ኢምፓክት ምንድን ነው? እኛ እግዚአብሔርን በወደድነውና ባወቅነው መጠን ልጆቻችን እግዚአብሔርን ሊወዱትና ሊያውቁት የሚችሉ። ይህንን ደግሞ የእግዚአብሔር መመሪያ ለልጆቻችን የማስተላለፍ ኃላፊነት ግዴታውም የኛ ነው። ልጆች የእግዚአብሔር ስጦታዎች ናቸው። እኛ አደራ ወስደን እናሳድጋቸው። አደራውን ከእግዚአብሔር ከተቀበል ልናሳድጋቸው የሚገባን የእግዚአብሔርን ቃል መሰረት አድርገን። እዚህ ላይ ነው እንግዲህ ከካልቸሩ ጋራ ቤተሰብ የሚጋጨው። ይህንን ግጭት ማለፍ የግድ ነው። ይህን እዚሁ ንባብ ላይ ያየነው ወላጅ ልጆቹን ሲወጣም ሲገባም ሲቀመጥም ሲነሳም እንዲያስተምራቸው እንዲመራቸው ነው። ይህ ማለት ምንድነው
በእኛ ሁኔታ ባለን ጊዜ ሁሉ ልጆቻችንን እንድናስተምር እግዚአብሔር ከኛ ይጠብቅብናል። ልጆችን ማስተማር በጣም ከባድና አስቸጋሪ ነው። ምክንያቱም በአንድ ወገን ለልጆች ፍቅር መስጠት እንፈልጋለን፣ በሌላ በኩል ደግሞ ልጆቻችን ዲሲፕሊን አድርገን ለነሱ ይጠቅማል ያልነውን ለማስተማር አይምሯቸውን ልባቸውን እንዲሰጡን እንፈልጋለን። ይሄ ከኛ ምን ይጠበቃል ብንል ልጆቻችንን ከማስተማራችን በፊት ትሬን ማድረግ ይኖርብናል፣ ማሰልጠን ይኖርብናል፣ ዲሲፕሊን ማድረግ ይኖርብናል። ከፍቅር የተነሳ የሚሆን ዲሲፕሊን ያልሆነ ልጅና ትሬንድ ያልሆነ ልጅ ትምህርታችንን ሊሰማ አይችልም። ቁጭ በል ስንለው የሚሮጥ ልጅ ከሆነ እንዴት አድርጎ ሊማር ይችላል? መጀመሪያ ቁጭ ማለትን፣ ትዕዛዝ መቀበልን ልጆቻችንን ማስተማር ይገባናል። ይህ ቃል እንደሚያሳየን ቤታችን የልጆች ማስተማሪያ ነው። ልጆቻችን የሚሰለጥኑት በቤታችን ውስጥ ነው። ይህ ኃላፊነት የተሰጠን በእግዚአብሔር ነው። ስልጣኑን ሲሰጠን ኃላፊነትም አብሮ ተሰጥቶናል። ልጆቻችንን የማሰልጠን ኃላፊነት በቤታችን ውስጥ የወላጅ ኃላፊነት ነው። ወላጅ ስንል እናትም አባትም ይሄ በጥንድ በህብረት የሚሰራ ነው። ወላጅነት ስናየው ከጋብቻችን ከትዳራችን ኤክስቴንሽን ነው። ትዳራችን ውስጥ የተስተካከለና ጥሩ የትዳር መሰረት ከሌለን በወላጅነት በጣም እንቸገራለን። አባትም እናትም በአንድ ፔጅ ላይ ካልሆኑ ልጆችን ለማስተማር አንችልም። አባት ወደ ቀኝ ሂድ ሲለው እናት ወደ ግራ ሂድ ካለችው ለልጆች የምናስተላልፈው ሜሴጅ ኮንፊውዥን ነው። ኮንፊውዥንን ደግሞ ማንም አይቀበልም። ስህተት ሊማሩ ይችላሉ፣ ውድቀት ሊማሩ ይችላሉ። ኮንፊውዥን ግን ወዴት እናስታቸው? ስለዚህ መጀመሪያውኑ ወላጅነት ከመግባታችን በፊት ትዳራችን ወደ ወላጅነት እና ሌላ ትውልድ የምንፈጥርበት የምንሰራበት ህይወት ስለሆነ ያንን እርግጠኞች መሆን ይኖር። ይህ እንግዲህ ሰፋ ያለ ነው። ባጭሩ እዚህ ላይ ላድርገው እና የአባትም የእናትም በአንድ ላይ መስራት ለልጆች አስፈላጊ ነው። ልጆቻችንን ስናሰለጥን ልጆቻችን እንደው አይቀበሉንም ፈርስት ሃንድ። ምክንያቱም ሰው በተፈጥሮ ስልጣንን አይቀበልም። በአባትና በልጅ በወላጅና በልጅ የሚኖረውም የስልጣን ሽኩቻ ነው። ልጆች በእንባቸው እምቢ በማለት አንገታቸውን በመነቅነቅ ስልጣኑን ሊወስዱብን ይሞክራሉ። በለቅሷቸው በእንባቸው ሊያሸንፉ ይሞክራሉ። ይህንን መቋቋም የወላጅ አንዱ ኃላፊነቱን ሊወጣበት የሚችለው ወላጅ የበላይ ልጅ ደግሞ የበታች መሆኑን ልጆች ሲረዱ ነው። መማር የሚችሉት የዛን ጊዜ ነው። መሰልጠን የሚችሉት የዛን ጊዜ ነው። ልጆቻችንን ስናሰለጥን በዙሪያቸው የምናጥረው አጥር አለ። ይሄ በፈረንጅኛው ባውንድሪ የሚሉት ያ ደግሞ ከቤት ውስጥ የምንሰጣቸው ስርዓት፣ ህግና ስርዓት፣ ደንብ ሁሉ ይጨምራል። ያንን ሁሉ እያወቁ በልጅነታቸው
ያንን እያወቁ እየታዘዙ ሲያድጉ ማንን ይመለከታሉ? ለወደፊት እድገታቸው ወላጆችን ነው የሚሆነው። እኛ ወላጆች በምሳሌነት ልጆቻችንን ካልመራን ለነሱ ይህን አድርጉ የምንለውን ሳይሆን የሚሰሙን እኛ የምናደርገውን ነው። እኛ መጽሐፍ ቅዱስ ስናነብ ያነባሉ፣ እድሜያቸው ለማንበብ ሲደርስ፣ ስንጸልይ ይጸልያሉ። በዚህ አይነት ሁኔታ ውስጥ ያደጉ ልጆች ልባቸውን ለእግዚአብሔር ቃል የተከፈተ ነው። ግን የእኛ ምሳሌነት አስፈላጊ ነው። ለእኛ መጽሐፍ ቅዱስ ማንበብ አንዳንድ ቀን ከሆነ ወይም በወር አንዴ ከሆነ፣ ቸርች የምንሄደው ደስ ባለን ጊዜ ከሆነ፣ ትላልቅ ኢቨንቶች በቲቪ ሲተላለፉ ቤት ቀርተን ያንን የምናይ ከሆነ ልጆቻችን ለእኛ አስፈላጊ ሆኖ ያልታየውን ነገር ልጆቻችን አስፈላጊ ነው ብለው ያስቡት። ለእነሱ እንደውም አነሰሰሪ ነው የሚሆነው ቸርች መሄድ፣ መጽሐፍ ቅዱስ ማንበብ። ምክንያቱም አዘውትረን የማናደርገው ፓርት ኦፍ አወር ላይፍ አይደለም ማለት። ስለዚህ በዚህ አይነት ተጠንቅቀን ልጆቻችንን መምራት ከቻል በልጆቻችን ውስጥ ለውጥ ማየት እንችላለን። ልጆቻችንን ማስተካከል ዕለት ዕለት የምናተኩረው ባህሪያቸው ላይ ብቻ ከሆነ ሚሽናችንን ፌል አድርገን። ባህሪማ ማንም ያስተካክላል። የክርስቲያን ወላጆች ከባህሪ ለየት ከፍ ያለ ነገር መስራት አለ። ያም ምንድነው? የእግዚአብሔርን ቃል ለልጆቻችን በልባቸው እንዲቀረጽ የማድረግ ኃላፊነት ነው። የእግዚአብሔርን ቃል ዕለት ዕለት ከሰሙ ባገኘነው አጋጣሚ ሁሉ የእግዚአብሔር ቃል እንደሚያዘን ቃሉን የምናጫወታቸው ከሆነ ልጆቻችንን ከባህሪ ለውጥ ከፍ አድርገን ወደ የልብ ለውጥ እንዲኖራቸው እየሰራን ነው። ዲሲፕሊንም ስናደርጋቸው ወደ ወንጌል ቃል ብንወስዳቸው የእግዚአብሔር ቃል በዚህ ጉዳይ ምን ይላል የሚለውን አንደርስታንድ እያደረጉን ከሄዱ ልጆቻችን ሃይስኩል ጨርሰው ዩኒቨርሲቲ ሲገቡ አንጨነቅም። አሁን ራሳቸውን አውቀዋል፣ ማንነታቸውን አውቀው ነው። ልብን የመቀየር ኃይል የለንም ወላጆች፣ ይሄ ግልጽ መሆን አለበት። እኛ ግን በዘራነው ዘር ባስቀመጥነው የእግዚአብሔር ቃል በልባቸው ላይ ባፈሰስነው የእግዚአብሔር ቃል የእግዚአብሔር ኃይል ልባቸውን ሊቀይር እርግጠኞች ነው። ስለዚህ ልጆቻችንን በር ከፍተን ወደ ዓለም ስንሰዳቸው እርግጠኛ ነው የምንሆነው ዓለምን እንደሚያሸንፉ፣ በዓለም ውሸት እንደማይወሰዱ እርግጠኞች ሆነን ልጆቻችንን መላክ እንችላለን። ልጆቻችን እኛ ቤተክርስቲያን ማንሄደውን ልጆቻችንን ቤተክርስቲያን ልከን እኛ ማንሄድ ከሆነ፣ እኛ ቤተክርስቲያን ውስጥ ገብተን አገልግሎት ውስጥ ማንሳተፍ ከሆነ ልጆቻችን ይህንን ሁሉ ያያሉ። ልጆቻችን ቤተክርስቲያን መሄድ የእግዚአብሔርን ቃል በውስጣቸው ይቀርጽባቸዋል ብለን ሳይሆን ፕራይመርሊ የወላጅ ኃላፊነት ነው። በሁለተኛ ደረጃ ቤት ውስጥ የተማሩትን ቃል ከእድሜ እኩዮቻቸው ጋራ በቤተክርስቲያን ኤክሰርሳይዝ ሊያደርጉት ይችላሉ። ግን በቤተክርስቲያን ልከናቸው እኛ ሳናስተምራቸው ክርስቲያን ናቸው ብለን ለማለት ልጅ ነው ይጋራ ነው። ስለዚህ ልጆቻችንን
ምን ማድረግ እንዳለብን እንዴት እንደምንከታተል እኛ ማወቅ መቻል አለብን። ይህንን ባይሰራስ ወላጅ ምንድነው የሚሆነው? ወላጅ ይህንን ባያደርግ መንፈሳዊ የሆነውን ሊጋሲ ለልጁ አላስተላለፈም። ፋሚሊ ቫሊዩ ቤተሰብን ይዞት ከእግዚአብሔር ቃል ጎን ለጎን የሚሄደውን ሞራላዊ የሆነ ህይወቱ የደከመ ነው የሚሆነው። እንግዲያ ሞራሉ የወደቀ ትውልድ ምንም አይነት መንፈሳዊ ተጽዕኖ የሌለበት ማሰብ ይቻላል ምን አይነት ትውልድ እንደምንፈጥር። ይህ አሁን በዓለም ላይ በታዳጊ ሀገሮችም ሆነ በሰለጠኑት ሀገር በዓለም ላይ ያለ ችግር ነው ማለት እንችላለን። ቀደም ሲል እንዳልነው ልጆቻችንን የምናሰለጥነው ጊዜ ለልጆች ማሰልጠኛ ያስፈልጋል። ጊዜ ኢምፖርታንት። ጊዜ ከሌለን ልጆቻችንን ማሰልጠን። አሁን በዓለም ላይ ያለው ችግር ምንድነው? ወላጆች ምን ተፈጠረ ሲባል ያለው ቴክኖሎጂ፣ አዳዲስ ቴክኖሎጂዎች መውጣታቸው፣ እዛም ላይ ልጆቻችንም ወላጆችም ብዙ ሰዓት በማጥፋታችን የእግዚአብሔርን ቃል የምንማርበት የምንጸልይበት ሰዓታችንን ሁሉ ወስዶብናል። ይህ በመሆኑ ትክክለኛውን መንፈሳዊ የሆነውን ሊጋሲ ለልጆቻችን ልናሳልፍ አልቻለም። ይህ ውድቀት ደግሞ የቤተሰብ ውድቀት ብቻ አይደለም። የቤተሰብ ውድቀት፣ የህብረተሰቡ ውድቀት፣ የቤተ ክርስቲያንም ውድቀት፣ የሀገርም ውድቀት ነው። ደካማ ቤተሰብ ካለ ጠንካራ ቤተ ክርስቲያን ይኖራል ብለን የምናስብ ከሆነ ስህተት ነው። መጀመሪያ ቤታችን ጠንካራ መሆን አለበት። ስለዚህ ይሄንን ችግር ለመቅረፍ የሚቻለው ቤተሰብም ወላጅም ከቤተ ክርስቲያን ጋራ እጅ ለእጅ ተያይዘው ይህን ችግር ለመቅረፍ መሞከር አለበት። ለመቅረፍ ማለት ለማስወገድ ተቻለ። ልጆችን የእግዚአብሔርን ቃል ማስጠናት ኃላፊነት የወላጅ ነው። ወላጆችን ግን ለዚህ ሚሽን ማሰልጠንና ማብቃት የቤተ ክርስቲያን ኃላፊነት። ይህንን ብዙ ወላጆች ሳያውቁ 2 ስራ 3 ስራ እየሰሩ ጊዜም የላቸው ልጆቻቸውን በእግዚአብሔር መንገድ ለመምራት። የገቡበትም ሀገር ይሄ ዓለም አቀፍ የሆነ ችግር ነው ብያለሁ። ይሄ ችግር ልጆቻቸውን ከቁጥጥራቸው ውጭ ከእምነታቸው ውጭ እንደሚያወጣቸውም ባለማወቅ ምክንያት ብዙ ልጆቻቸውን ያጡ ወላጆች አሉ። ስለዚህ ቤተክርስቲያን የመጀመሪያዋ ሚሽን ወላጆችን ማሰልጠንና ልጆቻቸውን እንዴት አድርገው ማሰልጠን ነው። ልጆቻቸውን እንዴት አድርገው ወደ እግዚአብሔር እንደሚመልሱ፣ የእግዚአብሔርን ቃል በውስጣቸው ለልጆቻቸው እንዴት አድርገው ማስቀረት እንደሚችሉ ይህንን ኃላፊነት መውሰድ ያለባት ቤተክርስቲያን ነው። ይህ ሲሆን ነው እንግዲህ የተሳካ የተሟላ መንፈሳዊ የሆነውን ሊጋሲ ከአንድ ትውልድ ወደ ሌላ ትውልድ ማስተላለፍ ነው። አንዱ ትውልድ የደረሰበትን ከፍተኛ የእምነት ደረጃ ወደሚቀጥለው ትውልድ ማስተላለፍ ካልቻለ ፌሊየር። ስለዚህ እግዚአብሔርም ለወላጆች የሰጠው ኃላፊነት እኛ ኖረንበት ብቻ እንድናልፍ ሳይሆን
ልጆቻችንንም በዛ መንገድ አሰልጥነን ልጆቻችን የእግዚአብሔርን ቃል አውቀው ዓለምን እንዲያሸንፉበት ነው። ይህንን ለማድረግ እንግዲህ እግዚአብሔር ይርዳል። እነዚህ ላይ አቆማለሁኝ። በወቅቱ ያለውን የዲያስፖራ የአጠቃላዩን ቻሌንጅ ለምለም ትቀጥላለች። ሰላም ወገኖች፣ እንደምን ከረማችሁ? እንደምን ናችሁ? በመጀመሪያ ለዶክተር ጥበበ ታይባርክ ስለተናገርከው መልካም ቃል ሁሉ ያው ከኔ በፊት ትታወቃላችሁ፣ ምናልባት በወጣትነታችሁ እና እግዚአብሔር ይባረክ፣ ጌታ ይባርክ፣ እግዚአብሔር ቀጥዬ ደግሞ በጣም የምንወዳቸው ወገኖቻችን፣ ቤተሰቦቻችን ሳሚ፣ ዶክተር መንጌ፣ አዜብናንም አለው አይቻታለሁ ሳሙኤል እና በጣም ደስ ብሎናል ስላየናችሁ። ጌታ ይባረክ። የምንወዳቸው ወገኖች በአንድ ወቅት ላይ አብረንም ጌታን የምናገለግል ወገኖች ነበሩ። ስለዚህ ስላየናቸው ደስ ብሎናል። ምናልባት እነሱም አያት ናቸው በአሁኑ ጊዜ። ስለነ መንጌ አውቃለሁ፣ ሳሚን አላውቅም። ስለዚህ አንድ ካፍ ገብተናል። እቺ ፀጉራችንን ትንሽ ሽውሽው አድርገን ነው እንጂ አሮጊት ሴቶች ምክር የበቃን በፊት እንደተነገረው የተሰማራነን። ጌታ ይባረክ። ስለዚህ በኋላ እንግዲህ እነሱን ሰላምታ በኋላ ወደ ይገባለሁ። ሰፊ ነገር ነው ያለው፣ ግን ትንሽ ውስን ሰዓት ስለሆነ ያለን እንደው አንዳንድ ሃይላይት ነው የማሳየው። ዶክተር ጥበበ እንዳለ ምናልባት ለማታውቁን ውስጥ እነማን ናቸው ምንድነው የሚያስተምሩ ለምትሉ እግዚአብሔር ረድቶን እንግዲህ የቤተሰብ የትውልድ አደራ ሚኒስትሪን አገልግሎት አጋጣሚ ነው የጀመርነው ሳናስበው እና እናስተምራለን። በዌብሳይታችንም አንዳንድ ብሎግ ይኖረናል፣ ዩቱብ አካውንትም አለን፣ ፌስቡክ አካውንትም አለን እና ደግሞ እንደዚህ በተጠራንበት ተዘዋወርን እናገለግላለን። ዋናው አገልግሎቱ የተወለደው እስቲ ምን ስላደረጋችሁ ነው፣ ምንድን ነው የእናንተ ሚስጥር ምንድን ነው ሲሉን የምንናገረው ሚስጥራችን እግዚአብሔርና እግዚአብሔር ነው። በቃሉ ለመኖር ሞከርን፣ እግዚአብሔር ረዳን። እግዚአብሔር ደግሞ ታማኝ ነው፣ የሰው ፊት አይቶ አያዳላም። ግን የሚከተሉትን እንደ ቃሉ ለመኖር የሚሞክሩትን ኢቨን ብንገመገም እንኳን እግዚአብሔር ረድቶን እንደ ቃሉ መኖር እንደፈለግ ነው እንደ ልባችን እግዚአብሔር ያሻገረናል። ምክንያቱም ታማኝ ነው እና ለእኛም ቤት የሆነልን እሱ ነው። እግዚአብሔር ታምኖልን ሳይ እንዳለው በእግዚአብሔር ቃል በጣም አተኩረን ለልጆቻችን ለማሳለፍ ባደረግነው ጥረት እግዚአብሔር ረድቶን ልጆቻችንም በአሁኑ ወቅት ሁሉም በየፊልዳቸው በያሉበት የተሰማሩበት ጌታን ያገለግላሉ። 5 ልጆች ወላጆች ነን። 4 የልጅ ልጆች አለን። እግዚአብሔር ባርኮናል። አያቶችም ነን ማለት ነው እና ካለፍንበት ተነስተን ነው የምናስተምረው ነገር ነው። ግን ትንሽ ነው እንዳልኳችሁ ሰጣችሁ እና እግዚአብሔር ቃል እንደሚነግረን መዝሙረ ዳዊት 127 ያለው ሁላችን የምናውቀው ቃል ነው። ልጆች የእግዚአብሔር ስጦታዎች ናቸው፣ የሕይወትን ፍሬ ይወርሳሉ ይላልና እግዚአብሔር ስጦታ መሆናቸውን እዚህ ያለን ክርስቲያን ቤተሰቦች ስለሆነን በአብዛኛው እናውቃለን። ግን የእግዚአብሔር ስጦታ ደግሞ በእሱ ቅድም ፀሐይ እንደተናገረው በእርሱ ቃል እንደ ሰጪው እንድንንከባከብ ነው። ዋናው ቁልፉ እሱ ነው። ስናደርገው ደግሞ በደንብ በሙሉ ልብና በመሰጠት ነው የምናደርገው። ለማድረግ መሞከርና ማድረግ ግን ይለያል። እንደ ሰጪው እንደ እግዚአብሔር ቃል ምንድን ነው ያለን? መጽሐፍ ቅዱስ መመሪያችን አለ። አንድ ፋብሪካ እንኳን እቃ ሰርቶ ሲያወጣ ማኑዋል አለው። በዛ
የሆነ ችግር ቢደርስበት ማኑዋሉን አገላብጠን ፊክስ እንድናደርገው ማለት ነው። እና የእግዚአብሔር ቃልም ለክርስቲያኖች በተለይ ለአዳም ልጆች በሙሉ ፈጣሪያችን እግዚአብሔርን ቢያውቁም ባያውቁም ፈጣሪያችን እግዚአብሔር በቃሉ አድርጎ መመሪያ ሰጥቶናል። እዛ መመሪያ ብዙ ነገር አለ። ያንን ከተከተልን እግዚአብሔር አያሳፍርም። እና መመሪያችን ምን ይለናል? እግዚአብሔር ቃል ወላጆች ለቤታቸው መሪ እንዲሆኑ ይነግረናል። ለልጆቻቸው ድምፃዊ እንዳነበረው ጥቅስ መሪ አስተማሪ እንድንሆን ኃላፊነቱን እኛ እንድንወስድ፣ ምክንያቱም በእድሜያቸው ለጋ ስለሆኑ ኃላፊነቱን ወስደን ቤታችንን እንድንመራ ትውልዳችን እንድንመራ እግዚአብሔር ይጠብቅብናል። ቃሉ የሚያዘን እሱ ነው። ዘፍጥረት ምዕራፍ 18 ቁጥር 18 ያለውን በጌታ ስም አነባዋለሁ። ከመመሪያው ዋናው እኔ እንደ መሪ ቃል የምጠቀምበት አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብም ሁሉ በእርሱ ይባረካሉ። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁ። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው የሚለን ይቀር። ይሄ ምንድነው? እንግዲህ እግዚአብሔር ኮንዲሽን አስቀምጧል። ለአብርሃም እንደተናገረው ዛሬም ለኛ ልዩ ሀሳብ የለውም። ምክንያቱም እኔ እግዚአብሔር አልለወጥም ስላለን ዛሬም ያው ነው። ያንዳንዳችሁ በአብርሃም ቦታ ስማችሁን ከትታችሁ ቃል ብታነቡት ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ። መጀመሪያ እርሱን ጠባቂ፣ ከዛ በኋላ እንኳን አይደለም ልጆቹን ቤተሰቡን ያለ የተጠጋው ሁሉ እንዲያዝ እግዚአብሔር እኔ አውቃለሁ። ስለማውቅ አብርሃምን ልባርከው ቆርጫለሁ። በአብርሃም ላይ የተናገርኩትን ምክንያቱም የረገጥከውን አወርሳለሁ ብሎታል። ዘርህ እንደ ምድር አሸዋ ይሆናል ብሎታል። እንደ ሰማይ ከዋክብት ይሆናል ብሎታል። የተናገርኩትን ቃል ለአብርሃም ላመጣለት እኔ እችላለሁ ስለታዘዘኝ ማለት ነው። ኮንዲሽናል ስለሆነ እግዚአብሔር ነገር በየደረጃ ተፈትኗል አይደለም። የእግዚአብሔር መውደዱልን አንድ ልጅ እንደውም ሁሉን እያባባ በቃ አንድ ልጅን የምትወደው ልጅን እሱን አንድ ተሰዋልኝ ብሎ እንዴት አብርሃም ለእግዚአብሔር የጨከነ ፍቅር እንዳለው ፈትኖታል። እና ሁላችንም በየደረጃችን በየመንገዳችን እንደ አብርሃምን በኃይልም ባይሆን አብርሃምን በዛ ደረጃ ፈትኖ በዛ ቦታ እግዚአብሔር እራሱ የራሱን ልጅ ከዘመናት በኋላ ክርስቶስ ኢየሱስን ለዓለም ሁሉ መድኃኒት እንዲሆን ሰጠን። ማለት ኪዳን አቆመ ከአብርሃም ጋር፣ እንደገና ከክርስቶስ ኢየሱስ ጋር ኪዳን ገባልን። እኛ አዲስ ኪዳን ልጆች ነን። ግን እግዚአብሔር ማንነቱ ስለማይለወጥ፣ አሰራሩ ስለማይለወጥ በየደረጃችን እንታያለን፣ እንፈተሻለን። ኮንዲሽን ነው አደራረቡ። ስለዚህ በዚህ መንገድ እንደገባ እንድናየው ስለምፈልግ ነው። እግዚአብሔር ያዘዘንን ስናደርግ፣ በልጆቻችን ላይ ኃላፊነት ወስደን ስናደርግ ማለት እግዚአብሔርን ፈርተን ልጆቻችንን ሳንፈራ የሚገባንን ስናደርግ ማለት እግዚአብሔር የራሱ የሆነውን ያደርጋል። ታማኝ አምላክ ነው። ታመነን ለኛ ምስክር ማለት ነው። ፈልጉ ይህን ቃል ያመጣል። በአሁኑ ጊዜ ያለው ወላጅነት ምን ደረጃ? መጀመሪያ በአብዛኛው ስናየው ብዙ ወላጆች በስራቸው ያልተገኙ፣ እግዚአብሔር ኃላፊነታቸውን ወስደው ቤታቸውን እንዲመሩ ያዘዛቸው። በዚህ ይቅርታ እየጠየቁ ከትልቅ ይቅርታ ጋር አባቶች በተለይ በብዛት ስፍራቸው ላይ እንደሌሉ በአገልግሎት ባየው ያለው ብዙ ታገሉ እናቶች ናቸው። ሲሆን ግን እግዚአብሔር ራስ ነው። እዛ ቀጥሎ አባት የሚስቱ ራስ፣ የቤቱ መሪ፣ ቤቱ ካህን ሆኖ በትግሉ ዋነኛ እንደውም ጸጋ አላቸው። በቃ የሚገርም እኔ በቤታችን የማየው እኔ ነኝ። አሁን ብዙ ልጆችን በትንሽ በትልቁ በቃ የምከታተለው ግን አባታቸው
ባህሪውም ጭምት ነው፣ አይናገር ግን ስማቸውን ሲጠራቸው ይሽቆረቆራል። ምንድነው ጸጋ እንዳለው አለ እና የተሰጣችሁን ጸጋ እንዳትጥሉ የሚል በዚያ ጸጋችሁን ብትጠቀሙ እግዚአብሔር ታማኝ ነው። በቃ ዝም ብላችሁ የልጅ አጫዋች ብቻ ባትሆኑ ማለት ነው። ኃላፊነታችሁን እና ልጆቻችንን በቤታችን ኃላፊነት እንድንመራ በተለይ ወንዶች የክህነት ቦታችንን እንድንይዝ የስራ ባህሪያችን ከባድ ሊሆን ይችላል። ረጅም ሰዓት እንሰራ ይሆናል ለልጆቻችን ብለን ነው። ግን ለልጆቻችን ብዙ ሳክሪፋይስ አድርገን እኛ ሳንገኝ ያመጣንላቸው ገንዘብ፣ የምንሰጣቸው ጋጀት፣ የምንሰጣቸው የተደላቀቀ ኑሮ ይኖራል። እንደውም ከኛ ነው የሚያደርገው። በሚያሳዝን መልኩ በደላቸው ቁጥር ከወላጆቻቸው ነው የሚርቁት። ግን እንግዲህ አላውቅም መንፈሳዊ ሚስጥር ነው። ግን ልጆች ተቸግረው ባደግንበት በሀገራችን ስናይ በብዙ ችግር ያደጉ ልጆች ተመልሰው ወደ ወላጆቻቸው ሲረዱ ነው የምናየው። እዚህ ሀገር ግን ነገሩ እንደሱ አይደለም። ስለዚህ በጣም ብዙ ገንዘብ አምጥተን ለልጆች የድሎት ህይወት በተለይ ያሁኑ ደግሞ ኤሌክትሮኒክስ ነው። በዚህ በብዙ ጋጀት ተከበው ልጆች ያየነው የሰማነው ብዙ ነገር አለ። ከመጫወቻቸው ከዛ ከሚጫወቱበት ተሰጣቸው አደጋ ገጥሟቸው በህይወት እየተጫወቱ ጨዋታ ላይ ነኝ ብለው ማለት ነው። እና ጠላት በጣም ተማምሎ የወጣበት ትውልዱን ይህንን ለእግዚአብሔር እሳት ሆኖ ሊነሳ የሚችለውን ትውልድ ሊያጠምድ በቃ በየትናንሹ ባጀት ውስጥ ገብቷል እና የሚታመን ነገር አልሆነም። ለሱ እንዴት እናድርገው ምናምን ራሱን የቻለ ከአንድ ሰዓት በላይ የሚፈጅ ጉዳይ አለ፣ አሰራር አለ። እግዚአብሔር መልካም ነው። በሁሉም በኩል ክርስቲያን ወገኖችን እያስነሳ ብዙ የተሰራ ሁኔታ አለ። እንዴት እንቆጣጠራቸው፣ እንዴት መጠን እናስይዝላቸው የሚለውን ነገር ያለው አሁን በትልቁ ስለሆነ የምናወራው እንገኝላቸው ቀንሰን ማለት ነው። ከገቢያችን ቀንሰን ካስፈለገ ከህይወታችን ቀንሰን እንገኝ። ምክንያቱም እቤት ከተገኘ እንስራለን እና ልጆቻችን በስርዓት ላንመራ የገጠመን አንደኛው ብዙ ነገር። ሌላው ደግሞ ከዚህ ሀገር ስንመጣ ከህይወት ምስክር ይህንን ሀገር የሰለጠነ ምድር ነው፣ ኢንተለጀንት ህዝብ ነው፣ በዓለም ቆንጆ ናቸው። ስለዚህ እነሱን ለመከተል ምንም ወደኋላ አላልንም ነበር፣ አላሰብነውም ነበር። እንግዲህ የዛሬ 33 ዓመት ሆነ ከመጣን ጌት ነው። እኔ በሬዲዮ ስብከት ነው። በዚህ በሬዲዮ ስብከት ውስጥ ምንድን ነው ያገኘሁት? ልጆቻችንን እንዴት እንደምንመራ እግዚአብሔር አንድ አስተማሪ በመንገድ ላከ። እርግጠኛ ነኝ ሁላችሁም ታውቋቸዋላችሁ። ዶክተር ደምስ የእሳቸውን ትምህርት አብሬ በመስማቴ ነው ያመለጥ ነው ብዬ ነው የማስበው። ምክንያቱም ምን ይሉ ነበር? ትውልዳችን ጠፍቷል፣ ተለውጠዋል፣ ፈሪሃ እግዚአብሔር የለም፣ ወላጆቻችን ይዳፈራሉ፣ ታዛዦች አይደሉም፣ እንኳን ለወላጅ ለመንግስት አይታዘዙም፣ ተበላሽተዋል። በቃ የሚያወሩት ስለወጣቱ መበላሸት ነው እና ምን አልኩ ማለት ነው። እና ከዛ በፊት የነበረኝ አስተሳሰብ ግን አሜሪካናይዝድ ለመሆን ሙሉ በሙሉ የተሰጠ ልብ ነበረኝ። ለሰከንድም እንኳን አላሰብኩም። በቃ የሚሆኑትን ሁሉ ለመሆን ለምን ለንጹህ እንዲሆኑ ልጆቻችን በሚል በንጹህ ልቦና ነበር የጀመረው። ይህን ስሰማ እየገባሁ ለባለቤቴ ነግረው ነበር። ኧረ ይሄ ህዝብ ተበላሽቷል ይላሉ፣ የራሳቸው ሰው እንዲህ ይላሉ። ስለዚህ መጠንቀቅ አለብን፣ እነሱን እንዳንመስል መጠንቀቅ አለብን። እንዴት ነው የምንጠነቀቀው? ለኛ በቃ አሁን እሳቸውን በየወሩ መጽሔት ማዘዝ ጀመርኩ። መጽሐፋቸውን ገዛው፣ ማንበብ፣ እሳቸውን መከታተል እና ሁሌ እዛ ላይ ስንገባ
ምልክቶች ማየት ይችላል ማለት ነው። ከስሊፕ ኦቨር ጀምሮ የልጃችን ልደት ሆኖ የጠራላት ጓደኛዋ ልታድር እቃዋን ይዛ መጣች። እቃዋን ይዛ መጣች እና ሄዳለች ብላ ስንጠብቅ እናትሽ ካለች ሲመት እዚህ ነው የማድረው ምን አሉ። ያ የሰማሁት መጣብኝ። እንዴት ነው የምታድሪው? አስቡ፣ ገና ዓመታችን ነው፣ የውጭ ሰዎች ነው። እናትየዋ ሲንግል ማም ናት፣ ነጭ ናት እና እንዴት ነው ያልፈራች? ምን እንደሆነ ታውቃለች። እንዴት ልጇን እኛ ቤት ታሳድራች ብዬ ይሄ ዶክተር ዳብሰን የሚሉት እውነትም ልክ ናቸው ብዬ አገኘሁባቸው ማለት ነው። እና ስልክ ደወልኩ ለእናትየዋ። ስጃት እኛ ቦታ የለም አፓርትመንት፣ 2 ቤድሩም አፓርትመንት፣ 4 ልጆች ይዘን 5ኛው ገና ተወለደ፣ ቦታ የለንም። ስሊፕ ኦቨር እኮ በዚህ ሲሆን እንደዚህ ነው የሚደረገው። እኛ በካልቸራችን አንድ መስሏል፣ ሁለተኛ ቦታ የለም እና ሲሆን ሩቅ ሜሪላንድ ነው ያለው እኛ ቨርጂኒያ ነን፣ አልመጣም እና ፕሊስ ዱ ሚ ፌቨር ከልጅሽ ጋር በጣም የምትወዳት ጓደኛዋ ናት፣ ከእሷ ጋር ቤዷን ሼር ታደርጋለች። በጣም አዘንኩ። በቃ የምን ተፍረቴን ያበሻ ይሉንታ የመቼም ካልቻልሽ ምን ማድረግ እንችላለን፣ ግን እስቶን ቬሪ ሳድ ቤድ ኢዝ ቬሪ ስሞል አይበቃቸውም። አይ ዶንት ኖ ዋት አይ ካን ዱ። እሺ አሉ እና ከዛ ለኛ እንትን ይሆነልን በቃ ይህ ህዝብ ምን አይነት ህዝብ ነው እና አይኒክ ቢግ ዲል አሁን ለልጆቻችን እንዴት የተበላሸ ህዝብ ነው በእውነት ልቅ ህዝብ። እና እንግዲህ ሎንግ ስቶሪ ሾርት ከዛ በኋላ ስሊፕ ኦቨር ሊመጣም የፈለገ የለም፣ እንሂድም አላሉንም ልጆቻችን። እንኳን አይደለም ሌላ ጓደኛ ቤት አክስታቸው ቤት አላደሩ እንዲያድሩ ማለት ነው። እና አካሄዳችንን ከዛ ጀምረን መንቃት እግዚአብሔር ሰጠን ማለት ነው። የህዝቡን ማንነት አየን። ልጅቷም እዛ ባደረች ወቅት የምትሆነው ነገር የምታደርገው ነገር በቃ እንዴት ልጆች ናቸው እንዴት እያልን ያምሸን ትሰራለች፣ ክብሩን አስሬ ትከፍታለች፣ ወተቱን አስሬ ትቀዳለች፣ ኤቭሪቲንግ አውጥታ ትበላለች። ዋው እኛ እንዲህ አይደለንማ፣ ሰውት ቤት አይገባም ልጃችን ነው እንኳን ልጆች እኛ። ስለዚህ ይሄ ህዝብ የተለየ ህዝብ መሆኑን በቃ ፍላግ አገኘን እና ከዛ በኋላ ተጠነቀቅን። ብዙዎቻችን ግን ይሄ እድል አልገጠመንም። ኢኖሰንትሊ በቃ የሚሆኑትን እንሆናለን ስንል እነሱን ስንመስል አብረን ስንፈስ ብዙዎቻችን ተገጠመ እና በእንግድነት የተቀመጥንበት ህዝብ መካከል የሚሆነውን አብዛኛው እርግጠኞች ማለት ነው እንዴት ልጆቻቸውን እንደሚይዙ በትክክል ተጠግተን አላየንም። ስለዚህ ሌላም ጥፋት ሰርተናል። ሌላው ቢቀር የዚህ ሀገር ተወላጆች ከቤት ውስጥ ይታዘዛሉ። የኛዎቹ ግን ገና በ10 እና በ11 ዓመት ገና ሆርሞናቸው ኪኪን ሲያደርግ ትኩረት አልመለስ መናገር አልታዘዝ ማለት እና የወላጅ ልብ መስበር ወጥቶ ይታያል። ለምን ሰንዴ ስኩል አስተማሪነት ማሰልጠን አስተምራለሁ። አገልግሎት እንዲተፈጠር ማማከር ብዙ ወላጆችን ጭንቀት አያለው። ስለዚህ ይዳፈሩናል። ለምንድነው ተጠግተን ያላየነውን አደራረግ በሩቅ ኮፒ ለማድረግ ስለሞከረ ዝም ብለው የሚለቋቸው ይመስላል። ደንብ አላቸው። እያንዳንዱ ቤት የቤቱ ደንብ አለው። የሚደረግና የማይደረግ አለ። ስለዚህ በትክክል ሳይሆን በመላ ስለገለበጠ በአበሾቹ በኩል ትልቅ ጉዳት እንዳለ ያለው ቀደም እንዳልኩት በዚህ የተነሳ ልጆች አመራሩን ወስደዋል። የትም አይታሰብም። እንደውም በክርስቲያን በተለይ ልጆቻችን ብዙ ቦታ እንደ ጣዖት ነው። ልጁ ካለ ይደረጋል፣ ልጁ መቀየር የለበትም፣ ልጁ ማለት በጣም ትንሽ ሆኖ እያለ አያልቅስ። አባቶች በተለይ ስጭ ሆንለት አታስለቅሽው በሚል ጀምርና ይሄ ሳናውቀው እንዴት ነው ባቄላ ካደረች አትቆረጠምም የሚባል ተረት አለ አይደል? ሳናውቀው ዛሬ አያልቅስ ባትስ ያልነው ልጅ ነጋድጎ እኛን ያስብ
ነው። ለምን በሰዓት ያልተገኘ ማለት በጣም ስላደገ መመለስ ስላለፈ አሁን የኛ ሁለተኛው ደግሞ እኔ እንዳደኩ ልጄን አላሳድገም የሚል መራርነት አለ ብዙዎቻችን ውስጥ እና ለራሳችን ኪዳን ስለገባን ጥሩ ያደረግና ለልጆች የሚመስለን ግን ባላንስ ተሳትፈነዋል። ብዙዎቻችን በጣም መራር በሆኑ ወላጆች በከባድ ቅጣት ወይም በብዙ እርግማን በብዙ ችግር አልፈን ይሆናል። ግን መፍትሄው ልጆቻችን ቁጭት መወጫ ማድረግ ሳይሆን የምንጥለውን ጥለን መልካም መልካሙን ወስደን ከዚህም ከሰለጠነ ውስጥ መልካምን ነገር ፈተን ልጆችን መስማት፣ ትንሽ ሩም መስጠት፣ እንደ እግዚአብሔር ቃል ደግሞ ልጆች ታዛዥ እንዲሆኑ ማድረግ፣ እንደገና ደግሞ ለልጅ ደግሞ መቀጣት የእግዚአብሔር ትእዛዝ ነው። ልጅ መቀጣት አለበት። እንዴት ነው የምንቀጣው የሚለውን ነው ማወቅ ያለበት። ልጅ በፍቅር ነው መቀጣት ያለበት፣ በርህራሄ ነው መቀጣት ያለበት። እያሰብን ነው የምንቀጣው ወይም በተናደደ ማንነታችን ባል በሚስቱ ተናዶ እሷ መቆጫ አይደለም ወይ ከውጭ ተናደን ገብተን ባገኘነው ነገር መምታት አይደለም። እነዚህና እነዚህን አስወግደን ባላንስ የሆነ በፍቅር የሚሰጥ ቅጣት ለልጅ መድኃኒት እግዚአብሔር ራሱ ያዛል። መጽሐፍ ቅዱስ ራሱ ልጁ በዱላ ከመምታት የሚራራ ልጁን አይወድም። ለምን? በሩቅ አስበን ነው ለነገ ማንነታቸው ዛሬ ላይ ትሬን ልናደርጋቸው መንገድ አንዱ መቅጣት። እንዴት ነው የምንቀጣው? እሱ ራሱን የቻለ ሌላ አርዕስት ነው የሚፈልግ ነው። ግን ይሄን ያደግንበትን አይነት ከባድ ቅጣት ልጁ ችግሩን ሳያውቅ የሚደረግ በጥፊ በኩርኩ ይሄ እንደውም ቀጥቃጣ ሸምቃቃ የሚያደርገው እሱ ነው። ልጁ ሲቀጣ ጥፋቱን አውቆ ነው የሚቀጣው። ሲጀመር ደንብ ለቤታችን ሕግና ስርዓት ነው። እንዲህ አታርግ እንለዋለን። ያንን አውቆ ሲተላለፍ ይቅርታም ሰጥተነው ግሬስም ሰጥተን እንዴት ነው ዛሬ ደግም አሁን ደግመሃልና እቀጣሃለሁ። ከቀጣም በኋላ ደግሞ አቅፈን የምናባብልበት ስለሞድን የቀጣው ብለን በርህራሄ የቀጣ ነው ከሆነ እንዲህ ማድረግ እንችላለን። ድምፃችንን መጮህ የለበትም። እጃችንን በክንዳችን መነሳት የለበትም። ትንሽ ምልክት የምትሰጥና ስቲንግ የምታደርግ ነገር አዘጋጅተን ልጃችንን ፐርሲስታንትሊ እንደ እድሜው እንደ ቅጣቱ የምንሰጠው እንደ እድሜውና እንደ ጥፋቱን ካመነ በኋላ የምንሰጠው ቅጣት ሲኖር ከታች አያልፍም። በቃ በኋላ የምክክር ጊዜ ይመጣል፣ የውይይት ጊዜ ይመጣል። ቅጣትም አያስፈልግም። እያደጉ ሲሄዱ ሌላ አይነት አፕሮች ነው የሚኖረው። በምክር ነው የምንለው። እንግዲህ ዶክተር ጄምስ ዳብሰን እስከ 12 ዓመታቸው ይቀጡ ይላሉ። ዶክተር ፒርስ የሚባሉ ደግሞ የህፃናት ሳይኮሎጂስት ናቸው። እስከ 8 ዓመታቸው ይላሉ። ወይም ዶክተር ዳብሰን እስከ 8 ዶክተር እና ልጅ አይነካም የሚባል የሆነ በህዝባችን ውስጥ የገባት ይነካል። የሚነካው ግን በአግባቡና በፍቅርና እንደ ሁኔታው ነው። ለምሳሌ አንደኛ የሚገጠመን ሀገር እንደመጣን 3ኛው ልጃችን 2 ዓመት አልሞላውም እና በጣም ሃይፐር ነው እና እዛ የሆነ አዲስ ቤት ነው እንግዲህ የገባ ነው። እህታችን እና ከዘናችን አንድ ላይ የሚኖሩበት እና በየጠረጴዛው ላይ ሲወጣ ምናምን ቁልጥቋ ከዛ እንዴት አንቺ ልጅ አይነካም እዚህ ሀገር አለች። ምን ማለት ነው? የእውነት እንዴት ስለ መንግስት አይፈቅድም እንዴ? እዚህ ቤትሽ ውስጥ መንግስት አለ ማለት ነው አልኳት። አይ ልጁ ይደውልብሻል። የ2 ዓመት ልጅ 2 ዓመት ገና አልሞት ነው። ይሄ ትንሽ ልጅ ደውሎ ስልክ ለመንግስት ይነግራል። እውነቴን ነው። ቆይ እኔ እሱ ገና መናገር ሳይጀምር ስልኩን ሳያውቅ አሁን ቴኬሮፊ ወሬ ያወጣታል እና በደንብ ቆነጠጥኩ። ግን አስቡ ህዝብ ውስጥ የገባው ልብ ውስጥ የገባው የ2 ዓመት ልጅ ፈርቼ ልጅ አይነካም ብዬ
በማስተካከያ ጊዜ በስሎ 7-8 ሆኖ ትምህርት ቤት ሄዶ አቢዩዝ ካላችሁ ንገሩን ከተባለ በኋላ ምንድን ነው የሚጀምረው? እና ይሄ የውሸት ወሬ ህዝቡን ወገብ ፈቷል ብዬ ነው የማስበው። እና እኔ እንደዚህ ነው ያደረኩት። ሲጀመር አልሰማ ሲለኝ ደግሞ ሄድኩና እዚች ጋር ይቆነጠጥ በፍቅር ነው የምቆነጠጣቸው። ልጁ ቀይ ነው ግን ብሩዝ እንኳን አይተው፣ ምክንያቱም በርህራሄ ነው የምናረገው። እና ስትቀጡ ብሩዙ 24 ሰዓት መሙላት የለበትም ኢቭን እንኳን ካገኙም እንኳን። እና በወላጅና በልጅ መካከል ያለውን ስርዓት መስጠት የሚከለክል ሳይሆን አቢዩዝን ነው የሚከለክለው። አቢዩዝ ደግሞ ልጅን የሚያስጨንቅ ነገር ነው አይደለም፣ በመቅጣት ብቻ በብዙ ነገር። በክረምት ጃኬት ካላለበሳችሁ ትምህርት ቤት ሲሄድ አቢዩዝ ነው። አስተማሪዎች ኤጀንት ናቸው፣ የሚሆነውን ነገር ሁሉ ያያል። እና ይሄ ነው አንዱ ውሸት ህዝባችን ውስጥ የገባው። እንዳልኳችሁ ጠረጴዛ መቆሚያ አይደለም ተቀምጦ መብያ ነው የሚለውን ለልጄ እንዴት ነው ማሳየው? በዛ እድሜ የሚገባቸው የሚያረጉትን ነገርና የሚሰማቸውን ፔን ነው የሚያገናኙት። የልጆቹ አይምሮ አቅሙ ያን ያክል ነው፣ ምክር አይደለም። እዚህ ላይ ወጥተህ ብትወድቅ ራስን ቢመታ ልትሞት ሁሉ ትችላለህ፣ አደጋ ላይ ልትወቅ ትችላለህ ብለው ልጁ አይገባው። ወጥ ቤት ገብተህ ትኩስ ነገር ልጅን ብታረግ ፐርማነንት ዳሜጅ ይደርስባል፣ አይገባው። ግን ያቺ ስቲንግ የምታረግ ትንሽ ነገር ፈርቶ ያን ነገር እንዲተው ነው ለልጅ አቅማቸው። ልጅን ማጎሳቆል የተለየ ጉዳይ ነው። ምልክት እስኪሰጥ መምታት ሌላ ጉዳይ ነው። ስለዚህ ሁለቱን አምታቶ ሰው በውስጡ ይዞ ልጁን በስርዓት መምራት አቅቶታል። ባጭሩ የምለው ምናልባት ግልጽ ካልሆነ እና እንዳደግን አናሳድግም በሚል በቁጭት በጣም ችን መልቀቅ የለብንም። አንዱ ጥፋት ይሄንንም መከተል እንፈልጋለን። በትክክል አልገባንም። የእኛን ደግሞ ምናልባት በኋላ ቀረ ነው ብለናል። መልካሙን ከኛ አልወሰድንም። ብዙ መልካም ነገር አለ። ወላጅን ማክበር አንዱ መልካም ነገር፣ ፈሪሃ እግዚአብሔር አንዱ መልካም ነገር፣ ትልቅን ሰው ማክበር፣ ልጆችን ማሰልጠን አንዱ መልካም ባህሎች እና ፈጽሞ ምንም አንናገራቸው ሰዎች ልጆች በስም ሰዎችን እንኳን ሲጠሩ ምንም አንልም። በቃ እኛ እናከብራለን። ትልቅ ሰው ሲመጣ እንነሳለን። ሲምፕል ነገር የልጆችን ካራክተር ቢልድ የሚያደርግ ትናንሽ ነገር እና ከባህላችን መልካሙን እየወሰድን መጥፎውን እየጣለን አልሄድንም። በነገራችን ላይ ልጆች ከ18 ወር እስከ 2 ዓመት ተኩል ባለው ጊዜ ውስጥ ነው በደንብ የሚሰለጥኑት። እሱ ካለፈብን ትግል ነው የሚሆነው። ሌላው ደግሞ በቂ ጊዜ ስለሌለ ነው። እንግዲህ ይሄን ለማድረግ ጊዜ ይፈልጋል። ሚድናይት የሚመጣ አባት ልጁ ካገኘው በጨዋታ እንኳን ላጫውት ብሎ አባቱን በጥፊ ቢመታ አይስቅልም። አሁን በጨዋታ መሀል በጥፊ ሲመታ ልጅ አያስቅም። ወዲያው ጌም ኢዝ ኦቨር ማለት አለ ነው። በጥፊ አትመታኝም፣ በቃ አሁን አንጫወት። የሆነ መልእክት ማስተላለፍ መቻል አለ። ግን በጣም ደክሞት ስራ ቆይቶ የሚመጣ ወላጅ ልጅን ስርዓት ማስያዝ አይችልም እና ረጅም ጊዜ የመስራት እና ብዙ አብሰንት መሆን አንዱ ልጆቻችን የምናጣበት የፍቅርና የዲስፕሊንን ባላንስ ማድረግ የማንችልበት ስለሚሆን አንዱ እንቅፋታችን ነው። ምክንያቱም ዲስፕሊን ፍቅር ጊዜ ይፈልጋል። በጨረታ ሲል አይቶኝ ልጁ ሜሞሪ ውስጥ እኔ ዲስፕሊን ሳረገው ያ አይሰራም። ጊዜ ካለን ግን እንጫወታለን፣ ጥሩ ጊዜ እናሳልፋለን። ሲሳሳት ትንሽ ያችን አርማለሁ፣ እንደገና ሌላ ጊዜ ይኖረኛል፣ እንደገና ቅፌ ልስመው እድል ይኖረኛል። እንደዛ ስለሚሆን ጊዜ በጣም አስፈላጊ ነገር ነው። ሌላው ደግሞ ቅድም ብዬዋለሁ፣ ልጆች ላይ በጣም የሚጋለጡበት በጣም በትንሽ እድሜያቸው ጀምሮ ከስልክ ከአይፓድ ከመጫወቻ በትምህርት ቤት በኩል አሁን ይሰጣል፣ ለብዙ ነገር ይጋለጣሉ። ይሄ ደግሞ የአገሩ ደንብና ሲስተም ስለሚመስለን ትንሽም እንኳን ገደብ አላመጀንለትም። እሱም ሌላው ችግር ነው። ግን ብናየው ይሄንን የሰሩ ስቲቭ ጆብስ፣ የስናፕሻቱም ሰውዬ
ሌላው ደግሞ ቢል ጌት የማይክሮሶፍቱ ቤታቸው 14 ዓመት ካልሞላቸው ልጆቻቸው ስልክ እንኳን የላቸው። የስክሪን ታይም ውስን ነው። የስናፕቻቱ መስራች ምንድነው በሳምንቱ በሙሉ 1 ሰዓት ተኩል ነው ለልጆቹ ስክሪን ታይም፣ ሆምወርክን ሳይመለከት ማለት ነው። በስልክና በቪዲዮ ጌም ወይም በቴሌቪዥን ያለ ይሰጣቸው። ስለዚህ እነሱ ችግሩን ስላወቁት አሄድ ኦፍ ታይም ተጠንቅቀዋል ለልጆቻቸው። እኛ ግን እየገዛን ደግሞ አንድ የሆነ ትናለ የኤሌክትሮኒክስ ነገር አዲክቲቭ ባህሪ ያለው በቃ በጣም ጥሩ አድርገው ስለሰሩት በትናንሽ ልጆች አሁን በየቤቱ የምናየው ምግብ የሚበሉት በሱ ነው፣ የሚታጠቡት በሱ ነው። እሱ ሲመጣ ነው የሚፈዙት። ግን ለአእምሯቸው ሁሉ አፌክት እንደሚያደርጋቸው እየተነገረ ነው። ለአይናቸው፣ ለአእምሯቸው፣ ለብዙ ነገር እና መስራቾቹ ይሄንን ሰሪዎቹ ለቤተሰባቸው እየተጠነቀቁ ያለ እኛ በጣም ተዘፈንበታልና በዚህ አጋጣሚ ለህፃናቶቹን ነገር እንድንከልላቸው ማሳሰብ ወዳለው። የእግዚአብሔር ቃል ምንድን ነው የሚለው? ልክ ያየነውም ነገር መገልበጥ እንደሌለብን፣ በተለይ በምቅድም እንዳልኩት በሩቅ ያየነው ዘሌዋውያን ምዕራፍ 18 ላይ ያለውን ቃል በጌታ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለን ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደተቀመጣችሁባት እንደ ግብፅ ምድር ስራ አትስሩ፣ እኔም ወደ እርሷ እንደማገባቸው እንደ ከነዓን ምድር ስራ አትስሩ። ስርዓታቸውን በስርዓታቸውም አትሂዱ፣ ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ስርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝና የሚሰራቸው ሰው በእነርሱ በሕይወት ይኖራልና ስርዓቴንና ፍርዴን ጠብቁ። እኔ እግዚአብሔር ነኝ። ዛሬም ለእኛ እንዲህ ነው የሚለው፣ የሚሰራባቸው በሕይወት ይኖራል። ኢቨን አሕዛብ ኢቨን ቡዲስቶቹ ምኖቹ በጣም ትውልዳቸውን በስርዓት በመምራት ቤታቸውን በስርዓት በመጠበቅ በራሳቸው በኮመን ሴንሳቸው አይዶኖ በአማልክቶቻቸው በኩል ያለ ትእዛዝ ካለ እነሱ እንኳን ይጠቀማሉ። ዲሲፕሊን በማድረግ ቤታቸውን በስርዓት በመምራት እኛ ደግሞ በእግዚአብሔር ቃል ተመርተን በቃሉ በመንፈሱ ልጆቻችንን ደግሞ ከታች ጀምሮ ቃሉን ብቻ አይደለም የእግዚአብሔርን መንፈስ በልጅነት እንዲያገኛቸው በጣም መጣር አለበት። ምክንያቱም የቃሉ እውቀት ብቻ ነው የሚሆነው። ቃሉን ብናስጠናቸው፣ ውድድር ቢያሸንፉ፣ በየማታው ቸርች ሄደው የቃል እውቀት ቢሰጣቸው፣ መንፈሱ ካላገኛቸው ሲወጡ ከቤታችን የሚጠብቃቸው ከውስጣቸው ያለው መንፈስ ቅዱስ ስለሆነ በመንፈስ ቅዱስ እንዲሞሉ መንፈሱ እንዲያገኛቸው በጣም ከልጅነት ጀምረን መጣር ያለብን አንዱ ጀምረ ፈልጎ እዚህ ጋር ነው። ምክንያቱም ከውስጥ ሲመራቸው ይሻላል። አለዛ የኛ አምላክ ካደረጉት ከኛ ራቅ ሲሉ አምላካችንና ቤተሰባችንና የእነሱን አምላክ ትተናል የሚል ነገር ውስጣቸው ገብቶ ዓለም እንዳታጠምዳቸው ማለት ነው። በእግዚአብሔር ፍቅር እንዲታጠቁልን ከመንፈስ ቅዱስ ጋር እንዲገናኙልን በጣም እርሊውን ሌላውን መጣር ያለብን ይሄ ነው። እንደዛ ከሆነ በውስጣቸው ሕጌን በልቦናቸው አኖራለሁ ያለ እግዚአብሔር በውስጣቸው ሆኖ ሲያዛቸው የበለጠ ኢፌክቲቭ እንሆናለን። ይሄም ሀገር ደግሞ በሚገርመው አይነት የመጣንበት ትክክል የሆነላቸው ሰዎች አሉ። ቅድም ዶክተር ጀምስ ዳብሰን ሲናገሩ ሰማሁ እንዳልኳቸው የሞላላቸው ሰዎች ጋር አይደለም መጣን። ትውልዳቸው ተበላሽቶ የተጨነቁ ህዝብ ማለት ይገባሉ። ስለዚህ ልክ የእነሱ ኮፒ ካደረግን እነሱ ያገኙትን እንደውም የባሰ ነገር ነው ያገኘን ማለት ነው። ስለዚህ አሁን እንዴት ነው ሰዎቹ ምንድን ነው እግዚአብሔር ማለት እንግዲህ ለምሳሌ ሰዎች ምን ላይ ናቸው? ከምን ተነስተው እንደዛ ለመጽሐፍ ቅዱስ የሚያደርሱ ከየቤቱ ኦልሞስት ኤቭሪ አዘር ሃውስሆልድ የወንጌል አስተማሪ ሚሽነሪ የሚወጣበት ትውልድ ተለውጦ አሁን ያለንበት እርኩሰትን ከዲዝኒላንድ ከዛ ከካሊፎርኒያ ከምን ለዓለም የሚሰጡ
እንዴት ሆኑ፣ ከዛነት ባለጸግነት እንዴት ወደቁ፣ ለማንኛውም የወደቀ ህብረተሰብ ማለት የራሳችን ያገኘ 946 አንድ ግለሰብ በጻፉት መጽሐፍ ነው የተጀመረው ነው የሚባለው ዶክተር ጄምስ ዳብሰን። በ1960ዎቹ ዶክተር ቤንጃሚን ስፖክ የሚባሉ የህፃናት ሐኪም የጻፉት መጽሐፍ በመጨረሻዎቹ ቻፕተር ላይ ምን ብለዋል? ልጅህን እንደ አዋቂ እንደ ጓደኛ ቁጠረውና አትንካው፣ ዲሲፕሊን አታርገው፣ እንደውም የቤትን ዕቃ በሙሉ አንሳለት፣ እንደፈለገው ኤክስፕሎር ያርግ እና ክሪኤቲቭ ይሆናል፣ ደግሞ እንደ ጓደኛ ይሁን፣ ዲሲፕሊን ግን አታደርገው ነው ያሉት። እና በዚህ መጽሐፍ የተነሳ አዳዲስ ወላጆች ልክ እኛ እንዳለን አሁን ማለት ነው እኔ እንዳደኩበት ልጄን አላሳድግም የሚሉ ስለነበሩ ደስ ብሏቸው ይህን ሀሳብ ይዘውሩት። ይሄ ሀሳብ እንዴት ነው ብትሉ እነሱ ሲያድጉ በፒክቸር ሁሉ አስደግፈው ነው መጽሐፋቸው ላይ ያስቀመጡት። በሱሪያቸውን አውልቀው በቀበቶ የሚመቷቸው ወላጆች ነበሯቸው፣ አዥጎርጉሮ የሚለቋቸው። ስለዚህ ያንን ስለሚጠሉ ያን አልደግምም፣ ይህ ጥሩ ሀሳብ ነው ብሎ ይሄንን ተከተሉ። ልጅ ማንም እንዳይናገር ሆነ በአዲስ ወላጆች ዘንድ ማለት ነው። ከ11 ዓመት በኋላ ህብረተሰቡ በሙሉ አነጋገረ። ይሄ ሁኔታ በየቤቱ ልጆች ዋይልድ ሆኑ እና ሰው ምንድነው የሚለው የዶክተር ስፖክ መጽሐፍ ልጆቻችን አበላሸ ተባለ። ይሄ እንግዲህ በ60ዎች ውስጥ የሆነ ታሪክ ነው እና እኚህ ሰውዬ 11 ዓመት ካለፈ በኋላ ነገሩን ሪግሬት ስላደረጉ ስማቸው በጣም ስለተነሳ በ1957 መጽሐፋችሁን ያው የሜዲካል ነገር ታውቃላችሁ፣ እነ መንጌ እነ ሳሚ ሁሌ ይለዋወጣል፣ ሁሌ ይታደሳል። የማይለወጠው እግዚአብሔርና ቃሉ ብቻ ነው። አፕዴት ሲያደርጉት አብሮ ይሄንን ምን አሉ? ልጆች በወላጅ የሚሰጥ ጥብቅ ቁጥጥር ያስፈልጋቸዋል። ግን በየቤቱ ኦልሬዲ የተበላሹ ህፃናቶች አሉ። 11 ዓመት ሞልቷቸዋል። በዛ ጊዜ የተወለዱ የላቦራቶሪ አይጥ አይደሉ፣ አይጣሉ። ሰው ሁሉ ከዛ ከተበላሸው ልጁ ጋር ቁጭ ብሏል በየቤቱ። እና ዶክተር ዳብሰን ይሄን ጊዜ ነው ሚኒስትሪን ጀመርኩ የሚሉት ዴር ቱ ዲሲፕሊን የሚል መጽሐፍ ጻፉ። ከዛ ፎከስ ኦን ደ ፋሚሊ የሚል ሚኒስትሪ ጀመሩ እና ይሄንን ሙቭመንት ሲንግል ሃንድሊ ለብቻቸው ለረጅም ጊዜ ታግለዋል። በኋላ ልጆች አብረዋቸው ልጄን ቀጥሎ ደግሞ ልጄን በራሱ እምነት ይሂድ እንጂ ቤተክርስቲያን ሂድ እያልኩ የኔን እምነት አልጭንበትም። አብሮ ያ ትውልድ ይሄን አብሮ አደረገ። ቤተክርስቲያን እኛ ስናድጋሉ ቤተክርስቲያን መሄድ ግዴታ ነው። ግዴታ ወላጆች ለልጆቻቸው የእግዚአብሔርን ነገር በጣም አስረግጠው የሚያስጨብጡ ነበሩ። ከዛ ሉዝ ሆኑ አሉ። ለዚህ ወጣት ወላጆች ሉዝ ሆኑ። ሲያድግ የፈለገውን ይምረጥ እንጂ የኔን እምነት አልጭንበትም የሚል አብረው አመጡ። ስለዚህ ልጆች ዊክ ሆኑ። ሌላው በዛው ጊዜ የተፈጠረው ደግሞ ተመሳሳይ ሁኔታ ምንድነው? ሴቶች ብዙ እናቶች በቤት ነበሩ። እንደውም ሴቶች በጣም ጥቂት ስራ ከሰሩ አስተማሪነት፣ ነርስነት ቬሪ ፊው ኦፍ ተም። እሱም ልጆቻቸውን ለትልቅ እድሜ ካደረሱ በኋላ በስተርጅናቸው ነበር የሚያደርጉት። ይሄ ጉግል አድርገን ማየት እንችላለን። ሃውስ ዋይፍስ ነበሩ እንደኛ ወላጆች ማለት ነው። እና ያን ጊዜ የሴቶች ንቅናቄ ህብረት የተጀመረበትን ወቅት ነበር። በርስ ኮንትሮል ለማግኘት ለምን በዛ ጊዜ 7-15 የሚወልዱ እናቶች ነበሩ እና በርስ ኮንትሮል ማግኘት አንድ ድምፅ ወጥቶ መፍቀድ ማነው ድምፅ እንኳን መስጠት ምርጫ ሲደረግ ሴቶች አይችሉም ነበር። በዛ ዘመን ድምፅ መስጠት ይፈቀድልን፣ በርስ ኮንትሮል ይፈቀድልን፣ ወጥተን እንስራ የመሳሰሉትን ውመንስ ሊግ ይህን ጥያቄ ይዞ ጀመረ። ብዙ ሴቶች ስራ መግባት ጀመሩ። ከሁለተኛ ዓለም ጦርነት በኋላም ስለነበር ብዙ ወንዶች ስለሞቱ ኒዱም ስለነበር ብዙ ሴቶች የፋብሪካ ስራ ጀመሩ እና እናቶች ከቤት ወጡ። ተከታታይ ደግሞ በዛው በ1960 ውስጥ በሜሪላንድ ስቴት ሚስ ኦሄር የሚባሉ ሴት
ኤቲስት ናቸው። ልጄ እንዲጸልይ አልፈልግም ብለው ትምህርት ቤቱን ከሰሱ። ለምን? በዛ ጊዜ ፐብሊክ ስኩል ሲሰራ 10 ኮማንድመንት ቢልዲንጉ ፊት ለፊት ላይ አብሮ በሸክላ ይሰራል። የመጀመሪያ ክላስ ሩማቸው በጸሎት ነው የሚጀመረው። ለ1 ሰዓት ነው የሚማሩት አሉ። ባይብል ነው የሚማሩት። ወደ ክፍል ሲገቡ ፕሌጅ ለባንዲራ የሚያደርጉትም እንደገና ለወላጆቻቸው፣ ለአስተማሪዎቻቸው፣ ለቀን ውሏቸው ተማሪ ተሰልፎ ጸልዮ ነው የሚገቡት የነበረው። እሱን ልጄ እንዲካፈል አልፈልግም፣ የመጀመሪያውን የባይብል ክላስም አልፈልግም ብላ ነው ትምህርት ቤት ነው የከሰሰችው። ወይ ልጅሽን ታስወጫለሽ እንጂ እኛ እናናቆምም ማለት። ብዙ ዓመት ተሟግታ አሸነፈች። ሌሎች ኤቲስቶችም ተባብረው ማለት ነው። ይህን ስታሸንፍ ከሜሪላንድ ጸሎት ሲከለከል የኤቲስት ማህበር አቋቋሙ። ሴትዮዋ አይ ቲንክ ዩ ካን ጉግል ዲስ የሚባሉ ለአሜሪካን በሙሉ ኤቲስት ማህበር መስራች ሆነው ለአሜሪካን በሙሉ እየተዘዋወሩ ትራቭል እያደረጉ ከ50ው ስቴት ውስጥ ጸሎትን አሳደሩ። አሁን ይሄ አራቱም አንድ ላይ መጣብን ነው ዶክተር ጆንስ። እነዚህ ትናንሾቹን አትንኳቸው የተባሉ ልጆች አድገው ዩኒቨርሲቲ በገቡ ጊዜ ሂፒ ሙቭመንት የሚባል ምናልባት ብዙዎቻችሁ አልተወለዳችሁ ይሆናል። እኛ ግን ቲኔጆች ሆነን በአገራችን ሰምተናል። ሂፒ ሙቭመንት የተነሳው እነዚህ ያልተነኩ ልጆች ዩኒቨርሲቲ በገቡ ጊዜ ነው የሚሉት ዶክተር ዳብስ። በዛ አደገባቸውና ትንሽ ከፍ ሲሉ የቬትናምን ጦርነት ስለነበረ እዛም ላለመሄድ ከትምህርት ቤትም መውጣት፣ በግሩፕ ሆኖ በቫን ውስጥ መዞር፣ ፍሪ ሁሉ ነገር ፍሪ በወንድና በሴት መሀል ነገራቸው። ለወላጆች አመፁ፣ ለመንግስት አመፁ፣ ሂፒ ሙቭመንት ተጀመረ እና እነዛ ልጆች ዩኒቨርሲቲ ሲደርሱ ነው ሂፒ ሙቭመንት የጀመሩት አሉ። እና እነዚህ አራት ነገሮች አንድ ላይ መጥተው ቤተሰብ ልጅን ትቶ፣ እናቶች ከቤት ወጥተው፣ ጸሎት ከትምህርት ቤት ታግዶ የደረሰበት ይሄ ትውልድ ተበላሸብን ነው የሚሉት። ሁለተኛው ሰው ዶክተር ዴቪድ ባርተን የምትችሉ መጽሐፍን ሪኮሜንድ አደርጋቸዋለሁ። አሜሪካን ፕሬ ኦር ናት ቱ ፕሬ የሚል መጽሐፍ ጽፈዋል። እሳቸውም ጸሎት በቆመ በ15 ዓመት ውስጥ እንዴት አድርጋ አሜሪካን እንዳሽቆለቆለች ስታቲስቲክስ አስቀምጠዋል በ15 ዓመት ውስጥ። እና ይሄ ነገር የደረሰበት እዚህ ውስጥ የተዘፈቀ ህዝብ መሀል ነው። እኛ ገብተን ሲጀመር እንዲሁ የመሰሉ ግን እንደሱ አይደለም። እነሱ ተጨንቀው ነበር፣ እኛም መተን ከጭንቀታቸው ተካፋይ ነው የሆነው። እና for the conclusion አንድ ሀሳብ፣ መንግስት በአሁኑ ጊዜ ያለውን ችግር አይቷል። ምንድን ነው የጀመረው? ጸሎት ባስወጣበት ትምህርት ቤት ውስጥ ግሬት የሚባል ጋንግ ሬዚስታንስ ኤዱኬሽን ለፖሊስ ኦፊሰር ገብቶ ያስተምራል። ዴር የሚባል አለ ደግሞ ድረግ አቢዩዝ ሬዚስታንስ ኤዱኬሽን ፖሊስ ኦፊሰር ነው የሚያስተምረው። ሌሎች ነገሮች አሉ። ፕላን ፓረንትሁድ በጣም የሚገርመው ነገር ጽንስ እስከ ማስወረድ ወጣቶችን ለፕሮቴክሽን ይሰጣል። አስፈላጊ ከሆነ ጽንስ ያስወርዳል። ትውልዱ እንደተበላሸ ያውቀዋል። የመንግስት ሶሉሽን ይሄ ነው። አልፎ ሲሄድ ደግሞ ትላልቅ እስር ቤቶች ተሰርተዋል። ግን የእግዚአብሔርን ነገር በከለከሉበት ትምህርት ቤት ሜታል ዲቴክተር እና አዳኝ ውሻ በሚመራ ፖሊስ አስገብተው ወንጀልን ለመቀነስ እየሞከሩ ነው። ስለዚህ ይሄንን ነገር በቤታችን ካልሆንን የምንሰራው ሲወጡ እዛ ህዝብ መካከል ያለ የእግዚአብሔር ቃል ግን የሚለን እንደዚህ እንዲህ ተበላሽ መጨረሻ ላይ ብዙ ስላለቀሰበትን ነገር ማከም ሳይሆን የእግዚአብሔር ቃል የሚለን ኑ ወደ እኔ ወደ ሀሳቤ ነው እና እንደ እግዚአብሔር ሀሳብ እንመለስ። ከቤታችን ጀምረን ስንሰራ እዛ ውስጥ የሚያድጉ ልጆች ከኛ ቤት ከሰራነው ስራ የተነሳ ያኛው አፌክት አያደርጋቸውም እና
በፈቃዳችን ይሄንን ህዝብ አንከተል፣ የእግዚአብሔርን ቃል እንከተል ነው የምላችሁ። ጌታ ይባርካችሁ። ጨርሻለሁ።